ሰላም ውድና ውድ የነጋድራስ ቤተሰቦች እንዴት አላችሁ? ይህ የሞጁል 3 የፈንዳሜንታል አናሊሲስ ትምህርታችን ነው። እንግዲህ በሁለቱ ሞጁሎች የተለያዩ ሀሳቦችን ያነሳንበት ሁነት ነበረ። ስለ ሴንትራል ባንኮች እንዲሁም ስለ ኢንትረስት ሬት ሃውኪሽ ዶቪሽ ፎርዋርድ ጋይዳንሶችን አንስተናል። አሁን ሴንትራል ባንኮች እንዴት ማርኬቱን እንደሚቆጣጠሩ ያየንበትን ሁነት በሁለቱ ሞጁሎች አይተናል። ነገር ግን ደግሞ አንድ ትልቅ ጥያቄ ይቀረናል። which is እነዚህ ማዕከላዊ ባንኮች ወለድ ልጨምር ኦሬልዝ ልቀንስ ብለው ውሳኔ የሚያሳልፉት ምን ላይ ተመስርተው ነው? ማለት ጧት ከእንቅልፉ ተነስቶ በቃ በዘፈቀደ ዛሬ ይጨምር እንዴና ብሎ ነው የሚጨምረው ወይስ የሚታሰቡ ጉዳዮች አሉ? ኦብቪየስሊ የሚታሰቡ ጉዳዮች አሉ። ውሳኔዎችን የሚያሳልፉት የሀገሪቱን የኢኮኖሚ ዳታ በማንበብ ነው በዋነኝነት። ልክ አንድ ዶክተር በሽታውን ሲመረምር የደም የሽንት የምናምን የላብ ሪዘልት ያያል። ከሱ ላይ ተነስቶ ነው ውሳኔውን የሚወስነው ራይት። ማዕከላዊ ባንኮችም የሀገሪቱን የኢኮኖሚ ጤንነት የሚያዩት በዳታ ተመስርተው ነው፣ በመረጃ ተመስርተው ነው ማለት ነው። እነዚህ ዳታዎች ታዲያ ምንድን ናቸው? እና በዋነኝነት ደግሞ የትኞቹ ናቸው ማርኬቱን የሚያንቀጠቅጡት? የትኞቹ ታይፕ ኦፍ ዳታስ ናቸው? ይህንን ሚስጥር እንግዲህ በኢኮኖሚክ ቴርሞሜትር ኢንፍሌሽን እና ግሮዝን በምንለካባቸው ክፍሎች ላይ በዚህ ክፍል ጀምረን የሶስተኛ ሞጁላችንን ማለት ነው እናያለን። እና ኢኮኖሚክ ቴርሞሜትር ሲባል ምንድነው የሚለውን ከሐሳቢያቸው በመነሳት ሁላ እያንዳንዱን ለማየት እንሞክራለን። በዋነኝነት ኢንፍሌሽን እና ግሮዝ እድገትና ልማት ይለያያሉ። ዴቨሎፕመንት ኤንድ ግሮዝ በጣም ሁለት የተለያዩ ሐሳቢዎች ናቸው፣ እናወራለን። በኢኮኖሚክሱ በተለይ በጣም ይለያሉ። እኔ ፐርሰናሊ የተማርኩት ፋይናንስ ኤንድ ዴቨሎፕመንት ኢኮኖሚክስ ነው። there is a whole massive difference between development and growth እና እሱን ሜጀርሊ ከለየንም አገሮች ላይ ያሉ እንቅስቃሴዎችን በመለየት ፈንዳሜንታሊ ብዙ እንትኖች ሊኖሩን ይችላሉ ማለት ነው። እንግዲህ እስቲ ኤቭሪ ታይም ስንማር በተቻለን በአናሎጂ ስለሆነ በምሳሌው ሁነት ስለሆነ አንድን ዶክተር ላብ ወስደን እንይ። አንድ ሐኪም ጋር ታመን ብንሄድ ዝም ብሎ ገና እንዳየን መድኃኒት በቃ ወሳኝ ነገር ነው ላንተ ሂድ ዋጠው ምናምን አይለንም። መጀመሪያ የሰውነታችንን የሙቀት መጠን በቴርሞሜትር ይለካል። ከዛ ደም ይወሰድና የላብ ቴስት ይደረጋል፣ ሽንት ይመረመራል ምናምን። ከዛ የላብራቶሪ ውጤት ሲመጣ ወረቀቱን ዳታውን ያነብና ከዛ ላይ ተነስቶ በዛ ላይ ተመስርቶ መድኃኒት ያዝልናል ማለት ነው። የፎሬክስ ማርኬትም እንደዚሁ ነው። በሽተኛው ፔሸንቱ የአንድ ሀገር ኢኮኖሚ ነው። ለምሳሌ የአሜሪካ ኢኮኖሚ ታሟል ጤነኛ ነው የሚለውን ሐኪሙ ማን ነው? ማዕከላዊ ባንኩ ነው። ለምሳሌ ፌደራል ሪዘርቭ ማለት ነው። መድኃኒቱ ወይም ሜዲሲኑ ምንድነው? ኢንተረስት ሬት ነው። እቺን ዋጥ ብሎ ኢንተረስት ሬት መጨመር መቀነስ ነው። የላብራቶሪ ውጤቱስ በየወሩ የሚወጡት የኢኮኖሚክ ዳታዎች ናቸው ማለት ነው። ስለዚህ ማዕከላዊ ባንኮቹ ወይም ዶክተሮቹ የወለድ መድኃኒት ከመስጠታቸው በፊት የኢኮኖሚውን የላብራቶሪ ውጤት በትዕግስት ይጠብቃሉ ማለት ነው። መጠበቅ አለባቸው። እንዴት ነው ኦፕሬት እያደረገ ያለውን የሚለውን መመለስ አለባቸው። እንደ አንድ ትልቅ ትሬደር ዶክተሩ ምን መድኃኒት ሲሰጥ አይቻለው ወይም ሊሰጥ እያሰበ ነው የሚለው አይቻለው መጠበቅ አይችልም። እንደ ትልቅ ትሬደር ማሰብ ከቻልን ምን አይነት መድኃኒት ሊሰጥ ነው ያሰበው የሚለውን አውቀን መገኘትን ነው አስቀድመን የምንፈልገው አይደል? ያንን ከፈለግን እኛም ራሳችን የላብራቶሪ ወረቀቱን የኢኮኖሚክ ዳታውን ዶክተሩ ያነበበውን ዳታ የሽንት ምርመራውን የደም ቴስቱን የምኑን ማንበብ መቻል አለብን ማለት ነው። ስለዚህ ምናልባት በዚህ ሞጁል ውስጥ የትኞቹ ኢኮኖሚክ ዳታዎች ማርኬቱን እንደሚያንቀጣቅጡት ቮለታይል እንደሚያደርጉት ማሲቭሊ ለውጥ እያመጡ ኢምፓክት እንደሚያደርጉት እናያለን። ከነዚህ ሁሉ በላይ ደግሞ በፎሬክስ ማርኬት ውስጥ ንጉስ የሆነውንና በተለይ ማዕከላዊ ባንኮች እንቅልፍ የሚያሳጣቸው አንድ ትልቅ ዳታ አለ። ይሄ ዳታ ምናልባትም በእኛ ሀገር በደንብ ከልጅነታችን ጀምሮ አብሮን ተሳስሮ የኖረ መቼ እንደሚፋታን በጥያቄ ምልክት ውስጥ ያለ ዳታ ነው። ኢንፍሌሽን ይባላል፣ የዋጋ ግሽበት ይባላል። የኪሳችን ዝምተኛው ሌባ። by the way inflation is the first thing that እኔ የክሪፕቶ ተቀባይ ወይም የክሪፕቶ ደጋፊ እንደሆን ከፊያት ከረንሲ በላይ ከሴንትራል ገቨርንመንት ባንኮች በላይ ዲሴንትራላይዝድ የሆነውን ፍሪደማችንን የሚያውጅልንን ብሎክቼን ሲስተም እና ክሪፕቶ ከረንሲን የመረጥኩበት ዋነኛው ምክንያት is majorly inflation። ግን ለመሆኑ ኢንፍሌሽን ወይም የዋጋ ግሽበት ምንድነው?
ከ10 ዓመት በፊት $100 ወይም 100 ብር ብንበለው ይዘህ ሱፐርማርኬት ብትገባ $100 100 ብር ይዘህ ብትገባ ግብድዬ ዘንቢል ምግብ እቃ ምናምን ገዝተህ ትወጣ ነበር። ዛሬ 100 ብር ይዘህ እኔ እንጃ ማለት የደርሶ መልስ ታክሲ የሚሰጠው ለጩጮው ልጅህ ወይም ለታናሽ ወንድም 100 ብር ነው። በእኛ ጊዜ እኮ ለወር የተከፈለ የትምህርት ቤት ዋጋ ነው። ምናልባት በአያታችን ጊዜ ደግሞ 20 ብር የገዛበት ዋጋ ነው። ራይት። ስለዚህ ገንዘቡ ያው ነው፣ 100 ብር ነው። 100 የኢትዮጵያ ብር ነው፣ አላነሰም። ግን ደግሞ የገንዘቡ የመግዛት አቅሙ ፐርቼዚንግ ፓወሩ ሞቷል፣ ወድቋል፣ ተንኮታክቷል። ወጪ የሸቀጦች እንዲሁም የሰርቪሶች ጉድስ ኤንድ ሰርቪስስ የምንላቸው እንዳጠቃላይ ዋጋቸው ስለጨመረ ድሮ በ1 ብር ተገዛ የነበረውን ዳቦ ዛሬ በ10 ብር ለመግዛት ተገደሃል። ይሄ ዋጋዎች በአንድ ላይ ወደ ላይ የመተኮስ ሁነት የዋጋ ግሽበት እንለዋለን፣ ኢንፍሌሽን እንለዋለን ማለት ነው። እንግዲህ ኢኮኖሚስቶች ኢንፍሌሽንን the silent thief ነው የምንለው። ቤዚክሊ ዝምተኛው ሌባ ሲባል ምን ማለት ነው? ምክንያቱም ማንም ሰው ባንክ አካውንት ውስጥ ገብቶ ገንዘብን አይሰርቅም። ነገር ግን ደግሞ ገንዘብህ ባንክ ውስጥ ተኝቶ እንዳለ ዋጋው ወይም ቫልዩ በየቀኑ በዝምታ ይዘረፋል፣ ወደድክም ጠላህም። ይሄ this is how the capitalist world is modified እና ምንም የምታመጣው ጉዳይ አይደለም። በቃ ይህ ዝምተኛ ሌባ እንግዲህ ከመጠን በላይ እያደገ ሲሄድ የሀገርን ኢኮኖሚ ያፈራርሳል። ህዝቡ መብላትና መጠጣት ያቅተዋል። እንደ ቬኔዙዌላ እና ዚምባብዌ በባሬላ ተሸክመ ሄደህ የምትገዛው 2 ዳቦ ነው። this happening በ1929 30 ግሬት ዲፕሬሽን ጀርመን ላይ የታየ ነው። በርሊንም እንደዛ ሆናለች። በጆንያ ብርን ተሸክመው ሄደው 1 ዳቦ የገዙበት ሂደት ነበር። in recent days ግን in recent years ዚምባብዌ፣ ቬኔዙዌላ፣ ምናልባት በ1990ዎቹ አርጀንቲና ልታነሱ ትችላላችሁ። ሃይፐር ኢንፍሌሽን የሚባል አለ። ውጥንቅጡ የሚወጣበት ሌቭል አለ። ሌላ ታሪካዊ ሌቭል ማለት ነው። ማዕከላዊ ባንኮች የተቋቋሙት ደግሞ ይህንን ዝምተኛ ሌባ ለማጥፋት ፕራይስ ስታቢሊቲውን ለማምጣት አትሊስት አቁመውታል። ያላቆሙትም በዛው ፌደራል ሪዘርቭም አላቆመውም። የአሜሪካ ዶላር በ100 ዓመት ውስጥ 99.4% የመግዛት አቅሙን ተገርጧል። ስለዚህ ስፔሲፊካሊ ምናምን እንደለመድ ነው የኢትዮጵያ መንግስት የኢትዮጵያ ባንክ ምናምን በቃ የብሔራዊ ባንክ የምንለው ጉዳይ አይደለም፣ ሲስተሙ ነው። ግን ሳታየው ሳይሰማህ እንዲያድግ ነው የሚሆነው። ልክ እንደ ጥፍርህና እንደ ጸጉር ነው የሚያድገው። ምክንያቱም በየመሃሉ ማስረሻ ፖይንቶች ስለሚሰጡ በዚህ በኢንትረስት ሬት አማካኝነት ኢንፍሌሽንን ሞዲፋይ ማድረጊያዎች እስከ 2% አውቆ እንዲሄድ ይፈልጋሉ ብያቸዋለሁ አይደል? ኦኬ፣ እስቲ ወደ ሲፒአይ እና ፒፒአይ እንምጣ። ሲፒአይ ፒፒአይ ሲባል ሰምታችኋል። በዛው ኢትዮጵያም ሲፒአይ አላት። እሺ እንትን ማለት አሁንኛ ረስተን ሌላ ዓለም ላይ ስለሆነ የኛን ረስተናል። ዞሮ አንድ ሴንትራል ባንክ ወይም በአናሎጂያችን አንድ ዶክተር የዋጋ ግሽበት በታማሚው ውስጥ መኖሩን በምን ያውቃል? ዶክተሩ ትኩሳት እንዳለበት ያሶየ በምን ያውቃል? 2 ትልልቅ ቴርሞሜትሮች አሉት። አንደኛው ሲፒአይ ነው ወይም ኮንሱመር ፕራይስ ኢንዴክስ ይሉታል። ሁለተኛው ፕሮዲዩሰር ፕራይስ ኢንዴክስ ፒፒአይ ነው። ሲፒአይ ማለት ኮንሱመር ፕራይስ ኢንዴክስ ማለት የሸማቾች ዋጋ መለኪያ ነው። የገዢዎች ወይም ኮንሱመሮች ዋጋ መለኪያችን ነው። በፎሬክስ ማርኬት ውስጥ the king of data ይባላል ሲፒአይ። ሲፒአይ የሚለካው አንተ እንደ ተራ ኮንሱመር፣ እንደ ተራ ገዢ፣ እንደ ተራ ሸማች በየቀኑ ለምትጠቀምባቸው ነገሮች ለምሳሌ ለዳቦ፣ ለወተት፣ ለትራንስፖርት፣ ለቤት ኪራይ፣ ለሕክምና ምናምን ለምትላቸው ዕለታዊ ፍጆታዎች የምታወጣው ወጪ ባለፈው ወር ከነበረው ምን ያህል ጨምሯል የሚለው ነው። ወይም አስቤዛ ምን ያህል ጨመረ ባጭሩ በአማርኛ።
ስለዚህ ሲፒአዩ በጣም ከፍ ካለ ህዝቡ እየተሰቃየ ነው ማለት ነው። የዋጋ ግሽበት አለ ማለት ነው። በፎሬክሱ ማርኬት ላይ የሲፒአይ ዜና በሚወጣ ቀን ማርኬቱ በቃ የእብደቱላ እብደት ነው የሚሆነው፣ ወደ ላይም ወደ ታችም እንደሚለው ማለት ነው። ሁለተኛው ፒፒአይ ነው ብያችኋለሁ። ፒፒአይ የሚባለው ደግሞ the producer price index የሚባለው የአምራቾች ዋጋ መለኪያ ነው። ይሄ ደግሞ የፋብሪካዎቹ የፕሮዲውሰሮቹ መለኪያ ነው። ለምሳሌ የዳቦ መጋገሪያ ፋብሪካ ሊሆን ይችላል። ስንዴ ለመግዛት ኦሬልዝ ማሽን ለማንቀሳቀስ የሚያወጣው ወጪ አለ፣ ኮስት አለ። ስለዚህ ያ ጨምሯል ወይስ ቀንሷል የሚለው ይለካል ማለት ነው። ይሄ ዳታ ሲፒአይ ማለት ሲፒአይ ሊዲንግ ኢንዲኬተርም ሊሆን ይችላል፣ አስቀድሞ ጠቋሚም ሊሆን ይችላል። ለምን ካልም ምክንያቱም ፋብሪካው ዳቦ ለማምረት ወጪው ከጨመረበት ወይም ፒፒአይ ከፍ ካለ ኦብቪየስሊ ያንን ወጪ ምን ኤንጂኦ እኮ አይደለም ለሸማቹ ለህዝቡ ማስተላለፉ አይቀርም። ሲያስተላልፍ የሚያስተላልፈው ደግሞ በውድ ዋጋ ነው። ስለዚህ ሲፒአይ አብሮ ያድጋል ማለት ነው። ስለዚህ በሚቀጥለው ወር የዳቦ ዋጋ ሱቅ ላይ ይጨምራል ኦብቪየስሊ። ስለዚህ ከጨመረ ሲፒአይ አብሮ ይጨምራል ማለት ነው። ስለዚህ ይሄንን ማወቃችን በራሱ የዛን ጊዜ ቀደም ያልኳችሁ ነው ፎርወርድ ጋይዳንስ የሚለውን አስቀድመን ሰርተን ፒፒአይ እንዲህ ከሆነ ሲፒአይ ሞስት ፕሮባብሊ እንደዚህ ይሆናል፣ ሲፒአይ እንደዚህ ከሆነ ደግሞ ኢንፍሌሽን እንደዚህ ማለት ነው። ስለዚህ ያ ከረንሲ እንደዚህ ይሆናል፣ እንደዚህ አይነት አካሄድ እንሄዳለን ብለን አስቀድመን መገመት እንድንችል እንሆናለን ማለት ነው። እንግዲህ እዚህ ጋር አንዲት ፖይንትን አንስተን ማጠቃለያ ያሰጣበታል ይሄንን ኮንሰፕት which is inflation የፎሬክስ ቻርቶችን እንዴት ነው የሚያንቀሳቅሰው? ሆሊ ትሪኒቲ የሚባል የዚህ ፎሬክስ ውስጥ ምሳሌ አለ which is ትልቁ ሚስጥር እዚህ ጋር ነው ያለው። የዋጋ ግሽበት የከረንሲ ቻርትን እንዴት ወደ ላይ ወደ ታች ያወርደዋል ለሚለው ጥያቄ ማርኬት ውስጥ የሚሰራ አንድ ሆሊ ትሪኒቲ ወይም ይሄ ቅዱስ ቀመር ብለው ያስቀመጡት እውነት አለ። ኢንፍሌሽን ሪፖርት በሚመጣበት ሰከንድ የሚፈጠረውን ሂደት ስናይ የመጀመሪያው ሁነት ባይዎች የመጀመሪያው ሲናሪዮ ሲፒአይ ወይም ኢንፍሌሽን ከተጠበቀው በላይ ጨመረ፣ ሃይ ኢንፍሌሽን ከሆነ አሜሪካ ውስጥ የሲፒአይ ሪፖርት ወጣና የዋጋ ግሽበት በጣም ሆት ኢንፍሌሽን ተነገረ ካልን ዶክተሩ ፌደራል ሪዘርቭ ይደናገጣል። የዋጋ ግሽበት ኢኮኖሚያችንን ሊያጠፋ ነው፣ ቶሎ ፍሬን መርገጥ አለብኝ ይላል ማለት ነው። ስለዚህ ይሄ ምን አይነት ነው ማለት ነው? ሃውኪሽ ይሆናል። ቶኑ ሃውኪሽ መሆኑ አይቀርም። ኦኬ፣ ስለዚህ መድኃኒቱን ይሰጣል ማለት ነው። መድኃኒቱን የሚሰጠው እንዴት ነው? የዋጋ ግሽበትን ለማጥፋት ሲል የፌደራል ሪዘርቭ ምን ያደርጋል? ኢንትረስት ሬትን ይጨምራል፣ ወለድን ይጨምራል፣ ወይም ደግሞ የመጨመር ሐሳብ አለኝ ብሎ ቃል ይገባል ማለት ነው። ስለዚህ በዚህ ኬዝ ገንዘቡ ስትሬንግዝ ያደርጋል ማለት ነው፣ ይጠነክራል። ወለድ ሊጨምር ነው የሚለውን የሰሙ ዓለም አቀፍ ኢንቨስተሮች፣ ትልልቅ ኢንስቲትዩሽናል ትሬደርስ ደግሞ በሙሉ ዶላር ለመግዛት ይሻማሉ አዳት ፖይንት ማለት ነው። እዚህ ጋር ውጤቱ ምን ይሆናል? ቻርታችን ላይ የአሜሪካ ዶላር ወደ ላይ ይተኮሳል፣ ማሲቭ ባይ ይኖረዋል። ዩሮ ዩኤስዲ ወደ ታች ይወርዳል፣ ዩኤስዲ ጄፒዋይ ወደ ላይ ይወጣል ማለት ነው። ለዚህ እዚህ ጋር በደንብ ካስተዋላችሁት ምንም እንኳን እንግዲህ የዋጋ ግሽበቱ ለህዝቡ እኮ መጥፎ ነው፣ it is bad for the economy፣ ግን ደግሞ በፎሬክስ ማርኬት ላይ ግን ሜጀር ከረንሲዎችን ዩኤስዲን፣ ዩሮን፣ ጂቢፒን ምናምን ያጠናክራቸዋል ማለት ቡሊሽ ያደርጋቸዋል ማለት ምክንያቱም ማዕከላዊ ባንኩ ወለድ እንዲጨምር ስለሚያስገድዱ። በከረንሲ ደረጃ ኢኮኖሚዎቹ እየተንገላቱ ነው። እነሱ ያንን የተንገላታ ኢኮኖሚ ግን ለማስተካከል በዚህ በኩል መጠቀሚያውን ከረንሲ ማስተካከል ስላለባቸው በዚህ የኢንትረስት ሬት አጨማመር አማካኝነት ሲፒአይውን እንትን ለማለት ሲሉ ምን ያደርጋሉ? ይጨምራሉ ማለት ነው። ሁለተኛው ሲናሪዮ ሲፒአይ ወይም ኢንፍሌሽን ከተጠበቀው በታች ከፎርካስቱ በታች ሲሆን ወይም ሲቀንስ ኩሊንግ ኢንፍሌሽን የምንለው ሎ ኢንፍሌሽን የምንለው ባይዎች ይሄኛው ተገላቢጦሽ ነው። ስለዚህ ሪፖርቱ ሲወጣ የዋጋ ግሽበት በሚገባ መውረድ ወይም የኩል ዳውን ሌቭል ላይ ከተነገረ በደንብ ስንተነትነው ይሄንን ዶክተሩ ወይም ፌደራል ሪዘርቭ ይረጋጋል። ኦኬ አሪፍ ነው፣ የዋጋ ግሽበት አደጋው አልፏል፣ አሁን ፍሬዱን ልቀቁ ይላል ማለት ነው። ስለዚህ እዛች ፖይንት ላይ ዶቪሽ ይሆናል ማለት ነው። በዛው ልክ መድኃኒቱ ይቀየራል። መጀመሪያ የሰጠው መድኃኒት ሲጋራ አይሰጥም። ፌደራሉ ወለድ መቀነስን ኢንትረስት ሬት ከትስ ይጀምራል ማለት ነው። ወይም ደግሞ ቀነሳለሁ ብሎ ፍንጭ ይሰጣል ማለት ነው። ስለዚህ እዛ ቦታ ላይ ገንዘብ ይሸሻል ከዛ ሀገር፣ ከዛ ሴንትራል ኢኮኖሚ፣ ከዛ ሴንትራል ባንክ
ከረንሲ ዊክን ስለሚያደርግ ይሸሻል ማለት ነው። ስለዚህ ወለድ ከተቀነሰ ትርፍ የለውም ብለው ያሰቡ ኢንቨስተሮች ኦብቪየስሊ ዶላራቸውን እየሸጡ ይወጣሉ ማለት ነው። ውጤቱ ቻርታችን ላይ USD ማሲቭሊ ሴል ኦፍ ይደረጋል ማለት ነው። ሶ የፎሬክስ ማርኬቱ ትልቁ መድረክም ይሄ ላይቭ CPI ትሬድ የሚባል አለ። በየወሩ በአሜሪካ የCPI መረጃ የሚወጣበት ቀን ምናልባት ፎሬክስ ፋክትሪ ላይ ሬድ ፎልደር ስለሚሆን ልትለዩት ትችላላችሁ። ለፎሬክስ ትሬደሮች ልክ እንደ ዓለም ዋንጫ የፍጻሜ ጨዋታ ዜናው የሚወጣው ለምሳሌ ከሰዓት 9:30 አካባቢ ከሆነ በእኛ እንበልና ማርኬቱ አስቀድሞ የዘንድሮ CPI 3% ይሆናል ብሎ ይገምታል እንበል፣ ኤክስፔክቴሽኑ ላይ ፎርካስቱ ላይ ማለት ነው። ልክ 9:30 ሲሆን ሪፖርቱ ወጣና 3.4%፣ እንግዲህ 3% ይሆናል ነበር አይደል ፎርካስቱ፣ 3.4% ሆነ፣ ወይም ከተጠበቀው በላይ ትኩሳት ፈጠረ፣ ሃይ ኢንፍሌሽን እንዳለ አሳየ ማለት ነው። በ0.01 ሰከንድ ውስጥ የዓለም የዚህ ባንክ አልጎሪዝሞች እንትኖች ሃይ ፍሪኩዌንሲ አልጎሪዝሚክ ኮምፒውተሮች እና ሲስተሞች ይሄንን ያነቡትና ኢንፍሌሽን ከፍ ብሏል ወለድ ይጨምራል፣ ኢንፍሌሽን ከፍ ካለ ኦኬ ወለድ ይጨምራል፣ ወለድ ከጨመረ ዶላር ግዛ የሚለውን ቀመር ይሰሩታል። እኔ እናንተ ጋር እኮ ገና ዜናውን ሳናየው ሁላ ሊሆን ይችላል። within ማይክሮ ሰከንድስ ነው ኮምፒውተሮቹ የሚሰሩት። ስለዚህ ስክሪናችን ላይ የዩኤስዲ ቻርቶች በሚያስፈራ ፍጥነት 100 ፒፕስ ምናምን አረንጓዴ ለብሶ ሰማይ ሲነካ ታየዋለህ ማለት ነው። within ሰከንድ የምናየው ሪአክሽኖቹን it is high frequency algorithmic ኮምፒውተሮችን ስለሚጠቀሙ ነው፣ ወይም ሮቦቶች ናቸው። በቃ እንደ ሰው ገና አስበ ሰፖርት እንትን ብለ አዘ ስቶፕ ሎስ አስቀምጠና ብሎ ግዛ ሽጥ የሚለው within ማይክሮ ሰከንድስ ነው ማድረግ የሚችል። እንግዲህ እዚህ ጋር የዚምባብዌን ኤክሰፕሽን ልንገራችሁ። አንድ ማወቅ ያለባችሁ ትልቅ የኢኮኖሚክስ ሚስጥር አለ። which is ኢንፍሌሽን ሲጨምር ወይም የዋጋ ግሽበት ሲጨምር ከረንሲ ጠነክራል የሚል ህግ የሚሰራው ዓለም ላይ ላሉ ጠንካራና አቅም ላላቸው ሜጀር ኢኮኖሚዎች ብቻ ነው። ባይዘው ለኢትዮጵያ አይሰራም። እሺ ኢንጌዝ በኢትዮጵያ እንዴት አልሰራም ልትሉ እንደምትችሉ እርግጠኛ ስለሆንኩኝ የዚምባብዌም ኬዝ የቬንዙዌላም ኬዝ ያው ኦልሬዲ ኢኮኖሚያቸው የተጠናከረ የዓለምን ኢኮኖሚ በስርዓቱና በአደገኛው ሁኔታ የሚዘውሩ ሌሎች አገሮች በእነሱ ላይ ጥገኛ የሆኑ አውሮፓ ልታነሳ ትችላል ሜጀር ከረንሲዎቹን ማለት ነው። እነሱ ከሆኑ ኦኬ ያን ያህል የሚጎዱበት ፖይንት አይኖርም፣ ወይም ደግሞ ፈላጊ ያላቸው ስቲል። የኢትዮጵያ ብር ግን የኢትዮጵያ ብሔራዊ ባንክ እንትን ኢንትረስት ሬት ከፍ አረገ ዝቅ አረገ ምናምን የሚለውን ማን ነው በኢትዮጵያ ብር ብሩን ለማሸሽ የሚመጣው የሚሄደው? ማንም የለም እኮ ራይት። ስለዚህ በእንደዚህ አይነት ሀገሮች ምናልባት የዚምባብዌን ኤክሰፕሽን አንስተን እንውጣ። ምክንያቱም አሁን ይሄንን ካነሳን የአሜሪካ የእንግሊዝ ኦሬልስ የዩሮፒያን ሴንትራል ባንክ የኢንፍሌሽን የዋጋ ግሽበት ሲመጣ ወለድ የመጨመር አቅም የፓወር አላቸው። ወለድ የመጨመሩ ፓወር አላቸው። ኢንቨስተሮች በእነዚህ ባንኮች ላይ ኦልሬዲ እምነት አላቸው፣ ትረስት አላቸው፣ መተማመኛ አላቸው። ግን ደግሞ ታዳጊ ሀገራት ላይ ስትመጣ ዚምባብዌን ብታይ፣ ቬንዙዌላን ብታይ፣ ቅድም እንዳልኩ አርጀንቲናን ብታይ፣ ኦሬልስ ኢትዮጵያን ብታነሳ፣ ሱዳንን ብታነሳ እነዚህ ሀገሮች ላይ የዋጋ ግሽበት በጣም ቢጨምር ኦሬልስ ቅድም ያልኳችሁን ቃል አስታውሷትና ሃይፐር ኢንፍሌሽን ቢመጣ የዛ ሀገር ከረንሲ አይጠነክርም ጭራሽ። እንዴ የቬንዙዌላን ምናምን እኮ ብታዩ እኮ ይሄንን ነገር በምን ላሳያችሁ? እኔ ከዚህ በፊት ያየሁትን ላሳያችሁ። ቬንዙዌላን ማኒ on the streets ሊትራሊ ፈሶ ምናምን ማለት ነው ከጥቅም ውጪ ሆኖ ይሄንን እንደ ማስታወሻ እንድታዩት ነው። ይሄ የቬንዙዌላ ገንዘብ ነው። የዛሬ 5 6 7 ዓመት የተፈጠረ ታሪክ ነው። ይሄ ማለት ኪስ ውስጥ ያለው 10 20 150 ምናምን ብሮች እንደዚህ ወድቀው ማለት ነው። በቃ ሀገሪቱ ተስፋ ቆርጦ ማለት ነው። ሊትራሊ ሀብታም እንደ ጋዳፊ ይሄ ወርብሮት አይደለም በዚህ ልክ የምታየው። በቃ ምንም ጥቅም ስለሌለው ነው፣ ወረቀት ሆኖ ነው ሊትራሊ። it's insane right? በጣም አስገራሚ እንደሆነ እርግጠኛ ነኝ ይሄ ፖይንት። እና በአንዳንድ ሀገሮች ሙሉ ለሙሉ የፌሊሪቲ ኦፍ የስቴት ፌሊሪቲን የሚያመጡ ናቸው። ፌልድ ስቴት የሚባለው እንደውም ሙሉ ለሙሉ ይወድቃል፣ የወረቀት ዋጋ ያጣል። በቃ ተመልሶ ሊትራሊ እንደውም እኮ ባዶ ነጭ ወረቀት እኮ ጽፈበታል። ለዚህ ላይ ምን ታረጋዋለህ? ምክንያቱ ደግሞ ምንድነው ካልከኝ፣ ምክንያቱም ይሄ ሴንትራል ባንካቸው የቱንም ያህል ወለድ ቢጨምር ማንም የውጭ ኢንቨስተር አምኖ ገንዘባቸውን
አይገዛቸውም። ገንዘቡን ይዞ አይመጣም ወደዛ ሀገር። መተማመን ክሬዲቢሊቲ ከሌለ የዋጋ ግሽበት የገንዘባችንን ዋጋ ወደ ዜሮ ነው የሚያወርደው ለየትኛውም ሀገር። ለዛ ነው ጦርነት ምን አሁን ሀገሮች እንዲዳከሙ ደረዘ ፕሮክሲ ዋር አለ አይደል? አሁን ኢትዮጵያኖች እኮ ቁጭ ብለው ማውራት አቅቷቸው እኮ አይደለም። ከውጪ ያሉ የተለያዩ ጥቅመኛ አካላት ስላሉ ግን እነዚህ ጥቅመኛ አካላት የሆነ ኮዝ ይፈጥሩና የሆነ ኮዝ ምክንያት በመፍጠር ከታች ያለው እኮ ማህበረሰብ ነው እየተጎዳ ያለው። በየትኛውም በሰሜኑም በየትኞቹም ክልሎች ላይ የተነሱ ያሉ ብጥብጦችን ከተመለከታችሁ እኮ ተጠቂው ህዝቡ ነው አይደል? ዞሮ ዞሮ ኑሮም የሚደቁሰው ህዝቡ ነው። ጥይትም እንግዲህ ያመለጠ ጥይት ወይ ደግሞ ያ ጥይት የሚረገፈውም የአንደኛችን ልጅና የአንደኛችን ልጅ ነው እርስ በርሱ የሚደባደብ ያለው። ያ ፕሮክሲ ዋር ሜጀርሊ ይሄ አሁን ያልኳችሁን እውነቶችም እንዲያመጡ እኮ የሚሰሩ ስራዎች ናቸው። ኢስተርን አፍሪካ ላይ ያለውን ኢኮኖሚክ ዶሚናንስ ሙሉ ለሙሉ ለማክሸፍ ካስፈለገ ኤርትራን ተመልከታት፣ ሶማሊያን ተመልከታት፣ ሱዳንን ተመልከታት ፕሮክሲ ዋሮች እንዴት ጥቅም ላይ እንደሚሆኑ። ምናልባት ከአፍሪካ ዩ ማይት ኮል እንትንን ልትጠራት ትችላለህ። ሳውዝ አፍሪካን ሜጀርሊ በፈረንጆቹ የሚመራ ሀገር ነው። አረቦቹ አሉ ሰሜኖቹ። ምናልባት ደግሞ ናይጄሪያ ማሲቭሊ ብሪቲሾቹ አደገኛ በሆነ ቀመር ስለሰሩባቸው ሌላው ሀገር እኮ እንዳለ እንደምታየው ነው ራይት። በኢንፍሌሽን የሚናወዝ። ስለዚህ ከዚህ ክሬዲቢሊቲ ማነስ አንፃር የዋጋ ግሽበት የገንዘቡን ዋጋ ወደ ዜሮ ሊያወርደው ይችላል ማለት ነው። እንደ ፎሬክስ ትሬደር ግን እኛ ትሬድ የምናደርገው ሜጀር ፔሮችን ነው። ስለዚህ እነሱን ስለሆነ በእነዚህ ሀገራት በእነዚህ ሜጀር ባንኮች ላይ ከፍተኛ ሲፒአይ ኢንፎርሜሽን ከወጣ ሲፒአይ ዳታው ከፍተኛ ከሆነ ኢንፍሌሽኑ ከፍ ያለ ነው ማለት ነው። ስለዚህ ጠንካራ ከረንሲ ነው ማለት ነው፣ ባይ ነው። ስለዚህ ሲፒአይ ከፍ ካለ በቃ እንደ ኖት ያዟት። ሲፒአይ ወደ ላይ ከሆነ ከፍተኛ ሲፒአይ ማለት ያንን ከረንሲ ግዛ ማለት ነው። ይሄ ወርቃማ ህጋችሁ መሆን ይኖርበታል ማለት ነው። እንዳጠቃላይ የመጀመሪያው የሶስተኛው ሞጁል ትምህርታችን በዚሁ ተጠናቋል። ምናልባት የሚቀጥለው ቪዲዮአችን ላይ የስራ ስምሪትን ህዝቡና የኢኮኖሚውን ሞተር እናወራበታለን። የኢምፕሎይመንት ኢንጂን የሆነውን ኤንኤፍፒ እና አንኤምፕሎይመንት ሪፖርቶችን ደግሞ እናወራለን ማለት ነው። አይሆፕ እነዚህ ቪዲዮዎች እየጠቀሟችሁ እንደሆነ ተስፋ አለኝ። በተቻላችሁ የራሳችሁን ኖት መጽሐፎችን የምጽፍባቸውን ኖቶች እያዘጋጃችሁ እነዚህን ኮንሰፕቶች በደንብ ብታብላሏቸው የበለጠ ብታነቡባቸው ጥሩ ነው ብዬ አስባለሁ። አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ ለማለት ወደድኩ። ሰላም።